እግዚአብሔር አምላክ የተባረከ ይሁን። እንደምን ሰነበታችሁ? ጌታ እናመሰግናለን። መጽሐፍ ቅዱሳችሁን የያዛችሁ ዮሐንስ ወንጌል ምዕራፍ 14 ላይ ያለውን እናወጣና አብረን እናነባለን። ዮሐንስ ወንጌል ምዕራፍ 14 አምላካዊ መልስ የመጣበት ነው። ለተጨነቁ፣ ለተረበሹ፣ ተስፋ ላጡ what is next ምንድነው ምንሆነው ላሉ ነገር ለከዳቸው ለሚመስላቸው ፍርሃቱ ስላሉ አምላካዊ ምላሽ የተሰጠበት ቦታ ነው እና በዛ ላይ ነው ተከታታይ ምን ቆየው ማለት ነው። እንደዚህ ይላል። ላንብበው። በአዲሱ መደበኛ ትርጉም ነው ማነበው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት በእናንተም ከኔ ጋር እንድትሆኑ ለወስዳችሁ ዳግመኛ እመጣለሁ። ባለፈው ሳምንት በወንድማችን እንድሽ ዮሐንስ ወንጌል ምዕራፍ 17 የመጨረሻ የኑዛዜ ጸሎት እንደነበረ ጌታ ኢየሱስ በመሄጃው ሰዓት የተናገረው እንደሆነ ሰምተናል። ይሄ የመጀመሪያው ክፍል ነው፣ ከምዕራፍ 13 ጀምሮ ማለት ነው። ለ3 ዓመት ከምናምን አብሯቸው ነበረ ጌታ ኢየሱስ። አብሯቸው ማለት ነው። በጣም ኢንቲሜሲ ነበራቸው። እሱ በመካከላቸው ሲኖር ደግ ነበረ። በጣም ይራራል። የሰው ፊት አይቶ አያደላም። ድሃ ይወዳል። ለሀብታሙም እንደዛው ነው። ሁሉም በኩል የሚመለከት ነው። አብረው ያድሩ ነበር፣ አብረው ይውሉ ነበር። እና እሱ ብቻ አይደለም፣ እነኚህ ሰዎች ተስፋ አድርገውታል። እንደ ማንኛውም አይሁዳዊ መሲህ ይመጣል ብለው ስለሚያስቡ ትክክለኛው መሲህ እንደሆነ አረጋግጠው ሕይወታቸውን ሁሉ ከእሱ ጋር አገናኝተውታል። አንዳንዶቹ ስራቸውን ትተው መጥተዋል፣ ያዋጣናል ብለው ስለመጡ ማለት ነው። ስለዚህ እነሱ ነገራቸውን ሁሉ፣ ፊውቸራቸውን ሁሉ፣ ማንነታቸውን ሁሉ በኢየሱስ ላይ ጥለውታል። ግን አንድ ቀን ሁልጊዜ በየአደባባዩ ሲሰብክ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ሲናገር ይሰሙታል። አነጋገሩ፣ ትምህርቱ በጣም ጥሩ ነው። የእግዚአብሔር ቤተሰቦች ይወዱታል፣ ያከብሩታል፣ ይፈሩታል፣ ይጠብቁታል፣ ይጓጓሉ። ፊውቸራቸውን እሱ ላይ አድርገዋል። ያም ፍላጎት ስላለ ሞቶ ከተነሳ በኋላ መቼ ነው ለእስራኤል መንግስት የምትመልሰው ብለው እስከ መጠየቅ ድረስ ደርሰዋል። ብዙዎቻችን እንደምናስታውሰው ሉቃስ 24 ላይ ወደ ኤማውስ ሲሄዱ እኛ ተስፋ አድርገነው ነበር፣ ግን አሁን ተስፋ ቆርጠው እየሄዱ የመለሱት ምላሽ ለራሱ የነገሩት ምንድነው? ተስፋ አድርገነው ነበር፣ ግን ምን አደረጉት? ገደሉት ብለው የተናገሩበት ሂደት አለ። ስለዚህ ተስፋቸው ባለበት ሰዓት ላይ፣ በመጨረሻ ሰዓት ላይ ሐሙስ ዕለት በደርቡ ላይ ነው። እስከ ምዕራፍ 13 ጌታ ኢየሱስ ህዝቡን ነበር አድሬስ የሚያደርገው። የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ እያለ የሚናገረው በየምኩራቡ፣ በየአደባባዩ፣ በየገበያው ስፍራ ሰዎችን ኮሙኒኬት ያደርግ ነበረ። መሄጃው ቀረበ። ሊሞት ነው፣ መስዋዕት ሊሆን የመጣበትን ዓላማ ሊፈጽም ነው። ስለዚህ ዋና የተባለውን ነገር አንድ ላይ አምጥቷቸው ዛሬ የጌታን ራት እንደወሰድን በደርቡ ላይ በከፍታ ቦታ ላይ ቦታ አዘጋጅቶ እዛ ቦታ ላይ ሚስጥር ይነግራቸዋል። ምንድነው አንዱ ሚስጥር? ያ ቦታ የፍቅር ቦታ ነው። የእግዚአብሔር ቤተሰቦች ፍቅሩን የወደዳቸውን እስከ መጨረሻው እንደሚወዳቸው የልቡን የተናገረበት አስተማማኝ ንግግር ያዩበት የሰሙበት ቦታ ነው ያ ቦታ። ያ ምሽት የሚገርመው ነገር ትልቁ ዩኒቨርስን የሚያስተዳድር አምላክ ወርዶ ዝቅ ብሎ እግር ያጠበበት የትህትና ቦታ ነው። ያ ቦታ በጣም ደስ የሚል ድባብ አለው። ያ ቦታ የምግብ ቦታ ነው። አንድ ላይ መመገብ የፍቅር ቦታ ነው። አብሮ የመመገብ ቦታ ነው። የሚገርማችሁ ነገር እና ግን በእንደዚህ አይነት ሁኔታ ደስ በሚል ድባብ ውስጥ የነገራቸው ንግግር ግን ነውጥ ውስጥ አስገብቷቸዋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 በጣም በሚገርማችሁ ሁኔታ ለተጨነቁ፣ ለታወኩ ሰዎች አምላካዊ ምላሽ የተሰጠበት ነው። አምላካዊ ምላሽ የተሰጠበት ነው። ዋስትና የተነገረበት ቦታ ነው። ነጋቸውን የሚቆጣጠር ምን እንደሆነ ያወራቸው፣ ነጋቸውን ለማስተካከል፣ ነጋቸውን ሕይወታቸውን ለመገንባት የተናገረበት ቦታ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ማለት ነው።
በሚገርም ሁኔታ በዛ ፍቅር ቦታ፣ ትህትና ቦታ፣ በዛ ደስ የሚል ድባብ ውስጥ አንድ የሚያስደነግጥ ነገር ነግሯቸዋል። የመጀመሪያው ጥቂት ጊዜ ከእናንተ ጋር ነኝ፣ ጥቂት ጊዜ ግን ትቻችሁ ልሄድ ነው አላቸው። ወዴት? አታዩኝም አላቸው። እኔ እሄዳለሁ አላቸው። ምዕራፍ 15-16 ላይ መሄዳችሁ ስታዩ ደጋግሞ ይነግራቸዋል። እዛው ቦታ ላይ፣ እዛው ምሽቱ ቦታ ላይ የሚገርማችሁ ምንድነው የሚለው? እሄዳለሁ። ለነሱ ጥሩ አይደለም። ህይወታቸውን የገነቡት እሱ ላይ ነው። ፊውቸራቸው ያለው እሱ ላይ ነው። ይሄ መርዶ ነው ለነሱ የእግዚአብሔር ቤተሰቦች። እሱ ብቻ አይደለም፣ አንዱ ከመካከላቸው እንደሚክደው ተናገረ። እካዳል እንዴት? በዛ የጋለ ፍቅር ውስጥ ያሉ ሰዎች ባሉበት፣ ህይወታቸውን ስራቸውን ተከትለው ባሉበት ቦታ ጌታ ኢየሱስ ክርስቶስ እካዳለሁ ከናንተ መካከል አንዱ ይሸጠኛል ብሎ አውራድ። ያ ድንጋጤ ፈጥሮባቸዋል። እሱ ብቻ አይደለም፣ በብዙ መተማመን ፊት ለፊት እየሄደ ከሱ ጋር የሚነጋገር ዋና የተባለ ከአማዶቹ አንደኛው የተባለው ጴጥሮስ እንደሚክድ ተነገረው። እዛ ቦታ ላይ በጣም ፍራስትሬሽን ሞላ ቤት ውስጥ፣ በጣም ጭንቀት ሞላ ቤት ውስጥ። ሐሳባቸውን ሁሉን ነገር ጥለውት የሄዱት ሰዎች ዋት ኢዝ ኔክስት አሉ። አያችሁ የእግዚአብሔር ቤተሰቦች፣ ይህንን ቃል በእነሱ ጫማ ውስጥ ሆነን ወይንም ያለንበት አጣብቅኝ ውስጥ ሆነን ስንሰማ ነው ሚኒንግፉል የሚሆነው። ወገኖቼ እነሱ ከነበሩበት ዘመን ይልቅ ዛሬ ያለንበት ሁኔታ አጣብቅኝ ውስጥ ነው። ፍርሃት አለ፣ የኢኮኖሚ ፍርሃት አለ ወገኖቼ፣ የሪሌሽንሺፕ ፍርሃት አለ፣ በትዳር ውስጥ ስጋት አለ፣ ጭንቀት አለ። ስለ ልጆቻችን ስናስብ በጣም ውስጣችን ተስፋ ቢሞላም አንዳንድ ጊዜ እንጨነቃለን። የት ነው የሚሄዱት? መጨረሻቸው ምንድነው ብለን ጭንቀት ውስጥ ነን ያለ ነው። ወደ ውጭ ስንወጣ የዓለም ሰላም የተረጋጋ አይደለም ወገኖቼ። የአገር ሰላም የተረጋጋ አይደለም። ሕግ ይለዋወጣል፣ ይፈጥናል። አንዱ ይነገራል፣ ያንን ሳናጣጥም ሌላ ነገር ይመጣል። አናት ባናት፣ እላይ በላይ የሚያስፈራሩ የሚያስጨንቁ ነገሮች እየተፈጠሩ ነው። ጌታን የምናመልከው በዚህ ሁኔታ ውስጥ ነን ያለ ነው። ስለ ልጆቻችን እንሰጋለን፣ ስለ ጤንነታችን እንሰጋለን። ዛሬ ደህና ነን፣ ነገ ምን ሆናለሁ ብለን እንሰጋለን። ስለዚህ እነኚህ ሰዎች በጣም በሚገርማችሁ ሁኔታ እንዲህ አይነት ስፓት ላይ ነው ያሉት። ሰዎች ሲጨነቁ፣ ሲፈሩ፣ ሲያመነቱ፣ መታወክ ሲመጣባቸው ሁለት ነገር ነው የሚያጋጥማቸው በስነ ልቦናቸው ላይ። አንደኛው ዋት ኢዝ ኔክስት፣ ምንድነው የሚቀጥለው? ምንድነው አስተማማኝነቱ? መጨረሻዬ ምንድነው? ይሄ ነገር ከቀጠለ በዚህ ምን ይፈጥራል? የጤናዬ ጉዳይ፣ የልጆቼ ጉዳይ፣ የትምህርቴ ጉዳይ፣ የጀመርኩት ነገር ወገኖቼ እንደ መልካችን የተንጠለጠለ ነገር ይዘን ያለ ነው። ያልተጨረሰ መጨረስ እንፈልጋለን፣ ግን ያላለቀ ነገር እጃችን ላይ አለ። ይሄ ፍርሃት ውስጥ ከቶናል። ሁለተኛው ደግሞ ትላንትናችን ነው። እንጸጸታለን ምክንያት አድርገን፣ ይሄን ባላደርግ፣ ይሄ ባይሆን ኖሮ እነዚህ ሰዎች ምን ይሉ ይሆን? ኢየሱስ ያዋጣናል፣ እሱ መሲህ ነው ብለው ከማህበራዊ ኑሮ ተገለዋል። ሰዎች ጠልተዋቸዋል፣ ዋስትና አድርገው ተከትለውታል። እና ትላንትናቸውን ይጸጸቱ ይሆን? ወገኖቼ ሰው ነንና ሰው ሲጨነቅ፣ ሰው ግራ ሲጋባ፣ ባዶነት ሲሰማው፣ ተስፋ ሲቆርጥ የሚሰማው ስሜት ምን እንደሆነ ስለምናውቅ እንገምታለን። ግን እርግጠኛ ሆነን የምንናገረው ታውከዋል፣ ተጨንቀዋል። ልብ በሉ የእግዚአብሔር ቤተሰቦች፣ ይሄ ሁከት በመጀመሪያው ጽሑፍ ላይ ሲናገር ምንድነው ሴንስ የሚያደርገው? የባህር መናወጥ ነው የሚናገረው። ዝም ብሎ ሁከቱ ዝም ብሎ አይደለም፣ መናወጥ። ገብቷችኋል? ልክ እንደ ባህር መናወጥ የሚመስል ሁከት ነው በልባቸው ያለው። ይሄ ሁከት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ይህንን የሚናገራቸው። በጣም የሚገርመው ምዕራፍ በዚህ ሁኔታ ውስጥ ላሉ ሰዎች ነው እንግዲህ ጌታ የሚናገረው። ቁጥር 1 ላይ እንደዚህ ብሎ ይናገራል፣ ልባችሁ አይታወክ። ለእነኚህ ሰዎች ሁሉን የሚችል አምላክ መካከላቸው ቁጭ ብሎ ሌላ ማድረግ ይችል ነበር። ገንዘብ ለሚፈልግ ገንዘብ፣ ቤተሰብ ለሚፈልግ ቤተሰብ፣ ለሌላው ሌላ ማደል፣ ማድረግ፣ ማረጋጋት መቻል ይችል ነበር። አላደረገም። በቀጥታ ፎከሳቸውን ሰበሰበና እንደዚህ አለ፣ ልባችሁ አይናወጥ፣ እንደ ማዕበል አይደፍርስ፣ ልባችሁ አይጨነቅ፣ በእኔም በማን እመኑ፣
ልባችሁ በእግዚአብሔር እመኑ። ተመልከቱ፣ በእግዚአብሔር እመኑ ብሎ ሲናገር እዛ ላይ ማቆም ይችል ነበር። አንዱ ከሥላሴ ውስጥ ወልድ አምላክ መለኮት መሆኑን የምታውቁት በዚህ ቦታ ላይ በእግዚአብሔር እመኑ ብሎ ብቻ አላቆመም። ከእግዚአብሔር እኩል ያለ ስልጣን ስላለው በእኔም ደግሞ ምን በሉ አለ? እመኑ አለ። አያችሁ፣ ወልድ እግዚአብሔርን የምታመልኩትን የምታምኑበትን ያህል እኔንም እመኑብኝ ነው። ኢየሱስ ያድናል። ስለዚህ መለኮት ነው አጠገባቸው ያለው። እየፈሩ መለኮት አብሯቸው አለ። ሁሉን የሚችል መጀመሪያ የሌለው መጨረሻ የሌለው። አያችሁ፣ በእኔ እመኑ ማለት ዋስትናን ነው የሚሰጠው። ላላለቀ ነጋቸውን ላላወቁ ሰዎች፣ ምን እንደሚሆን ላልገባቸው ሰዎች፣ በእጃቸው የተጀመረ ግን ያላለቀ ማንነት ላላቸው ሰዎች ጌታ ኢየሱስ ክርስቶስ ምንድነው መልሶ አለ? ምላሹ ምንድነው? በእኔ እመኑ። ኢየሱስ ያድናል። የእግዚአብሔር ቤተሰቦች፣ እኛ እንደ ሰለጠነ ሰው አቅማችን በረዳን መጠን ኢንሹራንስ፣ በዚህ ዘመን ኢንሹራንስ ግቡ፣ ይሄ ቢፈጠር ያ ቢሆን፣ ስለ ልጆቻችሁ፣ ስለ ጤናችሁ፣ ስለ ሕይወታችሁ እያሉ ኢንሹራንሶች ምን ያደርጉናል? ገንዘባችንን በየጊዜው በአቅማችን እናደርጋለን። ግን የሚገርማችሁ ነገር እነኚህ ሰዎች ምንድነው? ነጋችንን ሴኪውር ለማድረግ ነው። ልክ እዚህ ጋር ያለው ነገን ላላወቁ ሰዎች፣ ነገ ምን እንደሚገጥማቸው ላላወቁ፣ የጀመሩ ግን ያልጨረሱ፣ ጀምረዋል ግን አልጨረሱም። የጀመሩት በሙሉ አቅም ነው፣ በተነሳሽነት ነው። ግን የሆነ ቦታ ላይ አስቸጋሪ ነገር ገጥሟቸዋል። ለነኚህ ሰዎች ነው ዋስትና እየሰጠ ያለ። ምዕራፍ 14 የእግዚአብሔር ቤተሰቦች በእኔ እመኑ የሚለው ሚኒንግፉል ነው። ምን ማለት ነው? ትእዛዛዊ ቃል ነው፣ ልመና አይደለም። ትእዛዛዊ ቃል ነው የሚናገረው። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው? በእኔ ይሁንባችሁ እያለ ነው። ገብቷችኋል? ነጋችሁ የምትፈሩት ነገር በማን ይሁንባችሁ? በእኔ ይሁንባችሁ። እና ምን በሉ? እናንተ ብቻ ታመኑ፣ እናንተ ብቻ ጽኑ፣ እናንተ ብቻ ቁሙ። አያችሁ፣ ክርስትና እዚህ ላይ ነው የረገጠው። የክርስትና ዋስትናው በእግዚአብሔር እርግጠኛ መሆን ነው። የእግዚአብሔር ቤተሰቦች፣ ብዙ ነገር አለን፣ አዎ። ተምረናል፣ አዎ። ሲዝናል ነው። ገንዘብ አለን፣ ሲዝናል። ዘረ ብዙ ነን፣ በጣም ጥሩ ነው። ግን ሲዝናል ነው፣ ያልቃል። ኢየሱስ ይህን መልስ መስጠት ይችል ነበር። አንተ ያለ ይህን ትፈልጋለህ እንካ፣ አንተ እንዲህ ያለ ማደል ይችል ነበር። ግን አስተማማኝና ዘለቄታዊ ዋስትና ያለው በሚሰጠን ነገር ላይ ሳይሆን በራሱ ላይ ነው። ኢየሱስ ያድናል። ሃሌሉያ። የተረጋገጠ የነገ የጀመርነው የሚያልቀው በእግዚአብሔር ላይ አይኖቻችንን ስናይ ነው። እሱን ስንመለከት ነው። ወደ እሱ ነው የሚጠራን። ያለ እሱ ዋስትና እንደሌለ ነው የሚናገረው የእግዚአብሔር ቤተሰቦች። ስለዚህ ምንድን ነው መድኃኒቱ አለ? በእግዚአብሔር መታመን። ሃሌሉያ። በእግዚአብሔር መታመን። አያችሁ፣ ለዛ ነገር መድኃኒቱ ምንድን ነው? በእግዚአብሔር መታመን፣ መቆም፣ መጽናት፣ ይችላል ብሎ እጅ በጥርስ መንከስ። አያችሁ የእግዚአብሔር ቤተሰቦች፣ ያ የልጆችሽ ጉዳይ በእግዚአብሔር መታመን። የጤና ጉዳይ ምንድነው መጨረሻው? ዋት ኢዝ ኔክስት? እግዚአብሔር እንደዚህ ነው የሚለው፣ በእኔ ታመኑ። በእኔ ታመኑ የስሜት ጉዳይ አይደለም፣ የውሳኔ ጉዳይ ነው። በእግዚአብሔር መታመን የውሳኔ ጉዳይ ነው ወገኖቼ። ዕውቀት ወደ ተግባር ሲወስድ፣ ዕውቀት ወደ ልብ፣ ጭንቅላት ላይ ያለ ዕውቀት ወደ ልብ ሲወርድ ምን ማለት ነው? በቀላል መንገድ ላስተምራችሁ፣ በእግዚአብሔር ልናገር። በእግዚአብሔር መታመን ማለት ፓራሹት የሚዘል ሰው ታውቃላችሁ። ፓራሹት የሚዘል፣ ሁላችንም ስለ ፓራሹት ዕውቀቱ ይኖረናል። ከምን እንደተሰራ፣ ምን እንደሚያደርግ፣ የት ጋር ምን እንደሚዘረጋ ሁሉ ሳይንሳዊና የሥራ አሰራሩን ሁሉን ነገር ልናቅ እንችላለን። በጣም የሚገርማችሁ ግን ያ ዕውቀት ወደ ልብ የሚወርደው፣ ወደ ተግባር የሚወርደው ያ ሰው ያንን አውቆ በአውሮፕላኑ ላይ ሲወርድ ነው። ልክ መታመን ማለት ይሄ ነው። ሰውየው ይገባል፣ አውሮፕላን ውስጥ ነው ያለው፣ ሊዘል ነው። መቼ እንደሚዘል ያውቃል። እጁ ላይ የተሸከመው ቦርሳ አለ፣ ባግ አለ፣ የቱ ጋር ምን እንደሚፈነዳ ያውቃል። ሕይወቱን በሙሉ ለዛ ፓራሹት ይሰጥና ወገኖቼ፣ መኖር የሚፈልገው ሰው፣ ምድር ላይ ልጆች፣ ቤተሰብ ያለው መኖር የሚፈልግ ዋስትና የሚፈልግ ሰው፣ አለመሞት የሚፈልግ ሰው ከዛ አውሮፕላን ላይ ዘሎ ይወርዳል። ዘሎ ሲወርድ ግራቪቲ አለ።
ግራቪቲ ስቦ ያመጣዋል። ግራቪቲው ቀጥታ ስቦ ምንድነው የሚያደርገው? ይፈጠፍጠዋል፣ ይገለዋል። ገብቷችኋል? ግን አንድ ዕውቀት አለ። ያ የታመነበት እምነት ልክ ሲደርስ ያንን ጀርባው ላይ ያለውን ቦርሳ ይዘረጋዋል። በአየር ያጨርቅ በአየር ይሞላል። አየሩን እየቀዘፈ ባላንሱን ጠብቆ እንዲሄድ ምን እንዲያርፍ ያደርገዋል። ግን አንድ ነገር ልብ በሉ። ሰውየው ከአውሮፕላን ከመውረዱ በፊት እንደሚድን፣ እንደሚሰራ፣ እንደሚዘል ያቅ ነበረ። መታመን ማለት ይሄ ነው። በእግዚአብሔር ላይ ነጋችንን የተቆጣጠረ እግዚአብሔር እንዳለ በማወቅ ፊውቸራችንን የተቆጣጠረ እግዚአብሔር እንዳለ በማወቅ ወገኖቼ፣ ሁሉ ነገር በእግዚአብሔር እጅ ነው ያለው። ላይፋችን በእግዚአብሔር እጅ ነው ያለው። ሰይጣን ይመጣል፣ ሰዎች ይመጣሉ፣ ነገሮች ለማበላሸት፣ ዳሜጅ ለማድረግ፣ መጨረሻችንን ነገሮች ለማስከፋት ይመጣሉ። ግን እግዚአብሔር በኔ ታመን ማለት ምን ማለት ነው? ልክ እንደ ኢንሹራንሱ ፍጻሜህ ላይ ነው ያለው። ነገን ተቆጣጥሬያለሁ። የቤትህ ጉዳይ እኔ እጅ ነው። የልጆችህ ጉዳይ እኔ እጅ ነው። ወገኖቼ፣ ዛሬ ነው የሚያስጨንቀን፣ ነገ ብቻ አይደለም። ኢየሱስ ክርስቶስ የሚናገረው እዚህ ቦታ ላይ በኔ ታመኑብኝ ሲላቸው ምን እንደሆነ ታውቃላችሁ? አይዟችሁ ሁሉን ተቆጣጥሬዋለሁ ማለቱ። ሰው በሰራው አቡጀዲ ከላይ መውረድ ከቻለና ሰው መዳን ይችላል ብሎ ከታመነ በእውቀት በነፍስ ዕውቀት ነው። ይህን ከታመነ ወንድሜ፣ እኔ እናንተ አስተማማኝ ሆነ ሩሩህ አምላክ የሃይማኖት አይደለማ፣ ያዝነው እውነት ነው። እሱ ያድናላ። እሱ ነፍሳችን በእጁ ነው። እሱ ተረክቧላ። እኛ የሱ ነና። ነገራችን በሱ እጅ ነው ያለው። እግዚአብሔር ቤተሰቦች አናቅማ ስለኛ። ትላንትናን የመጣ ነው ዛሬ የደረስነው የኛ አክቲቪቲ አይደለም፣ የሱን መታመን ነው ወገኖቼ። ምናልባት እጃችን ላይ ያለ ነገር ምንድነው ተስፋ እያስቆረጠን ያለው? ጌታ ኢየሱስ ክርስቶስ ምንም አላደላቸውም። የሚፈልጉትን የልብ መሻታቸውን አይደለም የሰጠው፣ የልቡን መሻት ነው። የእግዚአብሔር የልብ መሻት የእግዚአብሔር ጥገኛ እንድንሆን ነው። ሰው ያለ እግዚአብሔር ሀብታም እንዲሆን የእግዚአብሔር ፍላጎት አይደለም። ሰው ያለ እግዚአብሔር እንዲማር የእግዚአብሔር ፍላጎት አይደለም። ሰው ያለ እግዚአብሔር እንዲነግስ የእግዚአብሔር ፍላጎት አይደለም። ሰው ያለ እግዚአብሔር ታዋቂ እንዲሆን የእግዚአብሔር ፍላጎት አይደለም። ከሁሉ በላይ እግዚአብሔር ነው። ኢየሱስ ያድናል። ሃሌሉያ። ስለዚህ በክርስቶስ ማንነት ላይ እንድንታመን እግዚአብሔር ይፈልጋል። ተመልከቱ፣ ኤርምያስ 17 ላይ እንደዚህ ብሎ ይናገራል። ኤርምያስ 17ን እንደዚህ ብለን እናንበብ። እንደዚህ ይላል። ምዕራፍ 17 ላይ ምዕራፍ 17 ኤርምያስ ከላይ ጀምሮ ባነበው ደስ ይለኛል። ምዕራፍ 17 ከቁጥር 5 ጀምሮ እንደዚህ የሚል ቃል አለ። እግዚአብሔር እንዲህ ይላል። ነቢዩ ፍላጎቱን፣ አይዲዮሎጂውን፣ ዕውቀቱን ማብራሪያ አይደለም እየሰጠ ያለው። እግዚአብሔር እንዲህ ይላል። ማን ነው ተናጋሪው? እግዚአብሔር። እግዚአብሔር ነው የሚላችሁ። እኔ እግዚአብሔር አፍ ነኝ ይላችኋል። ለምን? በዛ ዘመን እስራኤላውያኖች ከእግዚአብሔር ከመታመን ይልቅ አይኖቻቸው ወደ ባዕድ ጎረቤት ሀገር ሄደዋል፣ አይተዋል። አምላካዊ ምላሽ አዋጣችሁም ወደዛ ማየት ነው የሚላቸው። እኔ ጋር ተመለሱ ብሎ ልብን ለመመለስ ነው እግዚአብሔር ጥሪ የሚያደርገው። ልብ የእግዚአብሔር ብቻ እንዲሆን፣ ቀና ማለት በእግዚአብሔር፣ ድፍረት በእግዚአብሔር፣ መታመን በእግዚአብሔር ብቻ እንዲሆን የእግዚአብሔር ቤተሰቦች። ስለዚህ እንደዚህ ይላል። በእግዚአብሔር እንደዚህ ብሎ ይናገራል። እግዚአብሔር እንዲህ ይላል፣ በሰው የሚታመን በስጋ ለባሽ የሚመካ ልቡን ከእግዚአብሔር የሚያርቅ የተረገመ ነው። ከእግዚአብሔር ውጭ የሆኑ ነገሮች መታመኛዎች ጣዖታት ናቸው። በእነሱ የሚታመኑ በሙሉ የተረገሙ ናቸው ነው የሚለው የእግዚአብሔር ቃል። ከዛስ ምን ይሆናል? በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም ነገር ሲመጣ አያይም። ሰው በሌለበት በጨው ምድረ በዳ በደረቅ ስፍራ ይቀመጣል። ዋና የምፈልገው ነገር ይሄ ነው። ቁጥር 7 ላይ ነገር ግን በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ እግዚአብሔር ይረዳኛል። በእግዚአብሔር መታመን ምን ማለት ነው? ሌላውን ለቀቅ፣ ኢየሱስን ጠበቅ ማድረግ። በእግዚአብሔር መታመን ምን ማለት ነው? እግዚአብሔር ይችላል ብሎ እሱ ላይ መደገፍ።
በእግዚአብሔር መታመን ምን ማለት ነው? የልባችንን ማዕከል በእግዚአብሔር ማስያዝ፣ ከእግዚአብሔር ውጪ ወደ ውጪ፣ ከእግዚአብሔር በላይ ወደ ውጪ ማለት መጀመሪያ እግዚአብሔር፣ ቅድሚያ እግዚአብሔር ይችላል ማለት በልብ መረጃ አይደለም። ልብ መረጃ ወደ ልብ መውረድ አለበት። የእግዚአብሔር ቤተሰቦች እግዚአብሔር ሁሉን ይችላል። አዎ መረጃ አለ። እኛ ብቻ አይደለንም፣ ዓለማዮች መረጃ አላቸው። እግዚአብሔር አዋቂ ነው። አዎ መረጃ ነው። እግዚአብሔርን እንደ ክርስቲያን እያለ ያለው በእኔ መታመን ማለት ከጭንቅላት ከመረጃ ወጥቶ ተግባራዊ ሂደት ላይ መውጣት ማለት ነው። ምን ይላል? በእግዚአብሔር የታመነ እምነቱ በእግዚአብሔር የሆነ ሰው የመጀመሪያው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ። አያችሁ፣ ዛፉ የዛፉ ዋስትና የዛፉ አይነት አይደለም፣ የሚያፈራ ፍሬ አይደለም። ዛፉን የተከለው ሰው አይደለም። ተመልከቱ፣ አፈሩ አይደለም፣ አካባቢው አይደለም። የዛፉ ዋስትና ቀጣ ያለው ዋስትና ምንድነው የሚለው? ስሩን በምን ውስጥ ተክሏል? በውሃ ውስጥ። በውሃ ላይ መተከሉ የሚያመጣው ነገር አለ። ምንድነው የሚያመጣው? ሙቀት ሲመጣ እንደማይፈራ። ሙቀት ያደርቃል። ሌሎች ሲፈሩ ያኛው ምን ይላል? ዘና ይላል። ለምን? ውሃ ውስጥ ስሩን ዘርግቷል። ሃሌሉያ። የሚያገኘው ከውሃ ነው፣ እርጥበት ያገኛል። የእግዚአብሔር ቤተሰቦች አያችሁ ልዩነቱ። ይመጣል፣ ሙቀት መምጣቱ አይቀርም። ላይፍ አለ። ያለነው በወደቀ ዓለም ላይ ነው። ሙቀት አለ፣ የሚያንጨረጭር ሙቀት ይመጣል። ግን ሙቀት ሲመጣ አለመፍራት የሚመጣው የቆምንበት የታመንበት ማንነት ነው የሚለን ኤርምያስ። ሁለተኛ በእግዚአብሔር የታመነ ሰው ቅጠሉም እንደሚለመልም ልምላሜ፣ ጤንነት፣ የማቋርጥ ውበት። ወገኖቼ መንገጫገጭ አለ። አዎ መፍራት ተባፈራ ማለት አለ። አዎ ግን መንገጫገጭን የራሱ የህይወት ስታይል አያደርገው። ክርስቲያን በመከራ ያልፋል። አዎ ክርስቲያን በጣም ቻሌንጅ ይወጣ። አዎ ግን በህይወቱ ዘመን ሁሉ ውጪ እንዳሉ ሰዎች ሲፈራ፣ ሲተባ፣ ሲጨነቅ፣ ሲገራ፣ ሲጋባ አይኖርም። ለምን? የተቀመጠበት ቦታ የተተከለበት ቦታ እግዚአብሔር ይባላል። የታመነው አምላክ የሰላም አምላክ ነው። የታመነው ጌታ የደስታ ጌታ ነው። የታመነው አምላክ ጣልቃ ገቢ ነው። የታመነው አምላክ ነገርን ይቀይራል። የታመነው አምላክ ለማዕበሉ ገደብ ያኖራል። ለችግሩ ገደብ ያወራል። ላስጨነቀን ነገር ገደብ ይሰራለታል። ጊዜያዊ ነው። ዘላለማዊው እግዚአብሔር ጊዜያዊ የሆነውን ነገር ገደብ ይሰራለታል። አሜን፣ አሜን፣ አሜን። መኖሪያችን አይደለም ማለፊያችን ነው። የእግዚአብሔር ቤተሰቦች ችግር መኖሪያችን አይደለም ማለፊያችን ነው። ቻሌንጁ የኔ እህት መኖሪያሽ አይደለም፣ በዛው ትንትኖሪ አይደለም። ፒውሪፋይ የሚያደርግ ጊዜያዊ የሆነ በወደቀ ዓለም ላይ ስላለ የሚያንገጫግጭ ነገር አለ፣ ግን እግዚአብሔርም አለ። ግን መታመኛ የሆነ እግዚአብሔርም አለ። ቅጠሉ እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬው እንደማያቋርጥ ዛፍ። ሶስተኛ በድርቅ ዓመትም እንደማይሰጋ። እግዚአብሔር ቤተሰቦች ምን በድርቅ ዓመት እንደማይሰጋ። ድርቅ ያሰጋል። ችግር ነው ያሰጋል። በስጋት አይሞላም፣ በስጋት አይናወጥም። ለምን ስትሉ ስሩን ሰዷል ዛፉ። ክርስቲያን ጻድቅ እምነቱ በእግዚአብሔር ላይ ነው። አያቸው የእግዚአብሔር ቤተሰቦች። አዎ ለኃጢአተኛ የመጣ ለታዘዘ ሊያሰንቅ ይችላል፣ ግራ ሊያጋባን ይችላል። ንፋስ ይነፍሳል። ንፋስ ሲነፍስ ጻድቁንም ኃጢአተኛውም ላይ ነው የሚነፍሰው። ነገር ግን መውደቅ በጻድቁ ዘንድ የለም። የጻድቅ መጨረሻው በእግዚአብሔር እጅ ስለሆነ ጻድቅነቱ የሚታወቀው በእግዚአብሔር ላይ ሲታመን ነው። እግዚአብሔር አለኝ ሲል ነው። ይሄ ነው ኤርምያስ አለው። ኤርምያስ ምዕራፍ 10 ቁጥር 20 ላይ እንዲህ ነው ያለው። እንደዚህ አለ፣ ከሳሾቼ ውድቀቴን የሚፈልጉ አሉአል፣ ነገር ግን እንደ ኃያል እንደ ጨካኝ ማን ከኔ ጋር ነው? እግዚአብሔር ከኔ ጋር። እነሱም አሉ እግዚአብሔርም አለ። ስለዚህ አልወድቅም። ምን ይሆናሉ? በማይረሳ ጉስቁልና ይጎሰቁላሉ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። መንገዳገድ አለ። እግዚአብሔር ይዞኛልና ምን እላለሁ? አልፋለሁ።
ኢየሱስ የሚናገረው ይሄንን ነው። የእግዚአብሔር ቤተሰብ ከዛ ቁጥር 4 ላይ እንደዚህ ይላል ቁጥር አራተኛው ቤኔፊት ፍሬውንም እንደማያቋርጥ ዛፍ ይሆናል። ምርቱ አቋርጥም፣ ሰክሰሱ አቋርጥም። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ፣ ሰው ከሰጣችሁ ሰው ይቀማችኋል። ጊዜ ከሰጣችሁ ጊዜ ይቀማችኋል። እናንተ ካመጣችሁት የእናንተ ችሎታ ይቆማል። እግዚአብሔር ከሰጣችሁ ግን ማንም አይነጥቃችሁም። ሃሌሉያ። ዛፉ የሚያመለክተው ይሄ ነው። ልምላሜ ያለው ፍሬው አያቋርጥም። በእግዚአብሔር የታመኑ ሰዎች ፍሬያቸው አያቋርጥም። በእግዚአብሔር የታመኑ ሰዎች ይቀጥላሉ። የእግዚአብሔር ቤተሰቦች ኢየሱስ ክርስቶስ እያለ ያለው እዚህ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ላይ 14 ላይ እንደዚህ ነው የሚላቸው፣ ልባችሁ አይታወክ፣ በእኔ እመኑ፣ በእኔ ይሁንባችሁ። ነገ ምን እንሆናለን? በእኔ ይሁንባችሁ። ልጆቻችንስ? በእኔ ይሁንባችሁ። ሁኔታው እኮ እንደዚህ ነው፣ በእኔ ይሁንባችሁ። አያችሁ? ስለዚህ መወሰንና ለመወሰን የኛ ፋንታ ነው። አንድ ነገር ብዬ ልጨርስ። አሳ ሚሊየን ሰዎች በመጡበት ሰዓት ላይ፣ ጦርነት በገባበት ሰዓት ላይ እግዚአብሔር ሆይ አንተ ኃይላችን ነህ፣ ካንተ የተነሳ እነኝን በስምህ እንገጥማቸዋለን አለ። 1 ሚሊየን ወታደር አመድ አደረገ። በእግዚአብሔር ምሕረትና ታማኝነት ላይ ቆሞ እንታመንብሃለን አለ። መታመን ያንተን ትንሽነት የእግዚአብሔርን ትልቅነት ያጎላል። ስትታመንበት እኔ አልችልም አንተ ትችላለህ። ለእግዚአብሔር ሉዓላዊነት ዕውቅና መስጠት ነው። ለእግዚአብሔር ችሎታ ዕውቅና መስጠት ነው። አይ ካን ኮንትሮል ማለት አይደለም ወገኖቼ። አልችልም፣ አቅቶኛል፣ ማላቀው ነው እግዚአብሔር ሆይ ብሎ ማለት ነው ወገኖቼ። ይህንን እግዚአብሔር ደስ ይሰኛል። ከዛ በኋላ አሳ ምን አደረገ? በጣም በሚገርማችሁ ሁኔታ ላይ ሁለተኛ ዜና ምዕራፍ 16 ላይ ሄዳችሁ ቁጥር 9 ላይ ማንበብ ትችላላችሁ ታሪኩን። እግዚአብሔር እንዲህ አለው፣ በእኔ በታመንክ ጊዜ 1 ሚሊዮን ሰራዊት ጥዬልህ ነበር፣ አሁን ልብህን ከኔ አራቅ አለው። ስለዚህ ምን እንዳለው ተመልከቱ። እግዚአብሔር እንደዚህ ነው አለው፣ በፍጹም ልባቸው የሚታመኑትን ለማበረታታት። ሃሌሉያ። የእግዚአብሔር አይኖች በምድር ሁሉ ላይ ይመለከታሉ። ያ ያለ እግዚአብሔር የሚታመኑበትን ሊያጸና፣ የሚታመኑበትን ሊረዳ፣ የሚታመኑበትን ሊያሻግር፣ የሚታመኑበትን አይዟችሁ ሊያበረታ፣ ሊከፍል፣ በር ሊከፍ፣ ነገር ሊያበቃ ያ ያለ እግዚአብሔር አይኖቹ በምድር ላይ ናቸው። ምን ያያሉ? በእርሱ የሚታመኑትን ያበረታ ዘንድ። ከዛ ምን እንዳለው ታውቃል? የሞኝነት ሥራ ስለሰራ ከእንግዲህ ወዲያ ጦርነት አይለይህም አለው። ሞኝ ነህ አለው። ተላላ ነህ አለው። ተላላ ነህ። ትላንት በእኔ ታምነህ አሸንፈህ ዛሬ መታመኛ ትቀይራለህ አለው። ምን ተገኘና አለ። አያችሁ፣ ያባብላል። ትላንት እግዚአብሔርን ሙጭኝ ብለን ገንዘብ ሲመጣ አይናችንን ከእግዚአብሔር እናነሳለን። ዝና ሲመጣ ከእግዚአብሔር እናነሳለን። የሆነ ነገር ሲፈጠር የትላንትና ቀን አንተነ ምትረዳኝ፣ አንተነ ምታቅልኝ፣ አንተነ ምትረዳኝ ያልነውን እግዚአብሔርን በስሱ እናደርገዋለን። ክርስትና ይቀየራል ወገኖቼ። ሴኪውር መሆን ሲሰማን፣ ሴፍቲ ሲሰማን ወገኖቼ፣ ንብረቶች ሲመጡ ያዘናጉናል። ቤቶች ሲበዙ ያዘናጉናል። የእግዚአብሔር ቤት አታላይ ናቸው። አዋጡም፣ አዛልቁም፣ ያልቃሉ፣ ያረጃሉ። ወገኖቼ የማያረጅ ግን ለዘላለም የሚኖር የሰማይ አምላክ እግዚአብሔር በሰማይ ላይ አለ። እሱ ነው መታመኛ ወንድሜ። በማያልቅ በሚያረጅ ጊዜያዊ በሆነ ትላንት በሌለ ዛሬ ግን በመጣ ጉዳይ ልብ ኮራ ይበል። ተወሱን፣ ሌላውን ለቀቅ፣ ኢየሱስን ጠበቅ። እሱ ያዋጣል። ዘርህና ትውልድህ የሚገኘው ነገህ የሚያዘው ፊውቸርህ አስተማማኝ የሚሆነው ከእግዚአብሔር ጋር ስትሆን ነው። እግዚአብሔር ያዋጣል። እግዚአብሔር ያዛልቃል። እግዚአብሔር የበላይ ነው ወገኖቼ። ይሄ ጌታ በእኔ ይሁንባችሁ እያለ ሌላውን ነገር ትታችሁ ትኩረት ኢየሱስ ላይ፣ ትኩረት እግዚአብሔር ላይ፣ ትኩረት ወንድሜ መጀመሪያ ኢየሱስ፣ የቤት ጉዳይ ኢየሱስ፣ ለልጆች የምትነግረው ኢየሱስን፣ ለሌላው ስታወራ ኢየሱስን። የኔ እህት የእግዚአብሔር ድምፅ ይሄንን ነው የሚያወራው። ውስጤ በዚህ ይጮሃል። ሌላውን ለቀቅ፣ ኢየሱስን ጠበቅ። በሕያው እግዚአብሔር ፊት ነው የምነግራችሁ። ምንም የሚያስተማምን ነገር የለም። ምንም አለማስተማመኑን ልንገራችሁ። ትላንት የለንም ነበር። ትላንት የለንም። እግዚአብሔር ነው ዛሬ የሰጠን።
ሰጪው ላይ ምርቱ ላይ አንደገፍ፣ ገበሬው ላይ እንደገፍ። ምርቱ ያለው ገበሬው እስካለ ድረስ ነው። ገበሬው ካለ የምርቱ ምንጭ ነው። አየህ ትልቁ ችግራችን ገበሬው ምርቱን ይሰጠናል። ምርቱን ስንሞላና ወደ ጎተራ ስናገባ አይናችንን ከገበሬው ላይ አንስተን ምርቱ ላይ እንሄዳለን። ምርቱ የተሰጠን የገበሬው ጥገኛ እንድንሆን እንጂ ገበሬውን ገፍተን የምርት ጥገኛ እንድንሆን አይደለም። የእግዚአብሔር ቤተሰቦች የልጆቻችሁ ጉዳይ፣ የቤታችሁ ጉዳይ፣ የኑሯችሁ ጉዳይ በሕያው እግዚአብሔር ፊት ሆኜ ልንገራችሁ፣ እኛ የማናቀውን መጨረሻቸውን የማናቀውን ልጆች ነው እያሳደግን ያለነው። እንገምታለን አናቅም። ግን አንድ ነገር ልንገራችሁ፣ መጨረሻችን በእግዚአብሔር ቁጥጥር ስር ነው። እግዚአብሔር ያልተቆጣጠረው ምንም ነገር የለኝም። እግዚአብሔር የማያየው የተሰወረ ምንም ነገር የለኝም። ሁሉ ራቁት ነው በእግዚአብሔር ፊት። ሁሉ ፍጻሜ በእግዚአብሔር የተያዘ ነው። ስለዚህ ስለ ልጆቻችሁ ስታስቡ፣ ስለ ነጋችሁ፣ ስለ ትዳራችሁ ስታስቡ ዛሬ ሆናችሁ አትጨነቁ። ወደ እግዚአብሔር ተጠጉ። ያዋጣል። ነገን የሚቆጣጠር እግዚአብሔር ነው። ነጋችሁ በሰይጣን እጅ የለም። ነጋችሁ በዓለም እጅ የለም። ነጋችሁ በትልልቆች እጅ የለም። ነጋችሁ ሁሉን በሚችል በሰራዊት ጌታ በእግዚአብሔር እጅ ነው ያለው። ይሄንን ነው ኢየሱስ ክርስቶስ እየተናገረ ያለው። አይዟችሁ ለፈሩ ሰዎች፣ ለደነገጡ፣ ለተጨነቁ እኔ ሄዳለሁ። ምን እንሆናለን ጉድ አደረከን ላሉት ሰዎች በእኔ ይሆንባችሁ፣ እኔ አለሁ። የእናንተ ቢዝነስ እኔን ማመን ነው። ምዕራፍ 14 አምላካዊ ምላሽ ይህንን ነው የሚናገር። ዛሬ የለህም፣ እግዚአብሔር አለህ። ዛሬ ሞክረሃል፣ ያልጨረሰ ነገር አለ፣ ቀና በል። የሚረዳ አምላክ አለ፣ የሚያይ አምላክ አለ፣ ነገር የሚለውጥ አምላክ አለ። ሰይጣን ያበላሸውን እግዚአብሔር መልሶ አበላሽም ይሰራል። ሰዎች ያበላሹትን እግዚአብሔር ይሰራል። ቀና በል፣ አትጸጸት። አንተ ያበላሸውን እግዚአብሔር ሊሰራ አጠገብህ አለ። ቀና በል፣ ከጸጸት ዳን። ትላንት ተበላሽቷል፣ ነገ ተስፋ አለ፣ ነገ እግዚአብሔር አለ። ትላንትና ማንነትህን አያዘው። ዛሬ የዛሬ እምነትህ ነገን ያኖርሃል። የዛሬ መመለስ ፊውቸርህን ይገዛዋል። ልጆችን ሰላም ያደርጋል፣ መጨረሻቸውን ያሳምራል። ለምን? ዩኒቨርስን የሚቆጣጠር አምላክ እንደዚህ ብሎ ቃል ገብቷል። አይኖቼ በምድር ላይ ናቸው፣ በእኔ የሚያምነውን አጸናው ዘንድ፣ አቆመው ዘንድ፣ ጣልቃ ገባለት ዘንድ፣ እጠብቀው ዘንድ። ሌላውን ለቀቅ፣ ኢየሱሴን ጠበቅ። አጠገባችሁ ያለውን ሰው ሌላውን ለቀቅ፣ ኢየሱሴን ጠበቅ በሉት። በቃ ርፍ። ኢየሱስ ጌታ። ሃሌሉያ። ይሄ ህዝብ እግዚአብሔር ላይ ሲታመን በቃ እንደ መጋቢ ፊውቸራችን ኩልል ብሎ ነው የሚታየኝ። ድንጋጤ ምናምን የሚባለውን አውሬ እግዚአብሔር ይመተዋል። ጅኒ እርግማንን ይሰብረዋል። በቃ ጥላችን መተማመኛችን እሱ ስለሆነ ልባችሁ አይታወክ። በአባቴ እመኑ፣ በእኔም እመኑ። እንጸልያለን።